አመተክ በዚህ እንደ አብርሃም በዚህ ግባ አብርሃም በዚህ ውጣ ምናምን ከማለት ውጪ የፈጠርከው ነገር የለም ማለት አንተም ለሩታም በሩታ በኩልም ሆነክ በአብርሃም በኩል ሆነክ ምንም ወይ ካንዱ አልሆንክም ወይ ከሩታ ጋር ሆነክ ነገሮችን ለማስተካከል እሷን የመከርካት ነገር የለም። እሳይ በርቺ ጎበዝ ጀግና እያልክ ነገሮችን እያባባስክ እኛ ከጎንሽ ነን አለንልሽ እያልክ እዚህ ደረጃ እንዲደርሱ የሚያደርከው እንደውም አንተ ነህ። ያ ማለት ምንድነው አንዳንድ ጊዜ ነገሮችን እናስታርቃለን ወይም ደግሞ በመሃል የሆነ ነገር ብቻ እናስታርቃለን እያሉ በመግባት ሐሳብክና ድርጊትክ አንድ ቢሆን አንዳንዴ የምትናገረው ይሄ ሁሉ ሰላማዊ ነገር እውነት ፈልገህ ከሆነ በተግባር ደግሞ ብዙ ነገር ማድረግ የምትችል ሰው ከአብርሃምን ጓደኛህ ነው እኔ ገና ከመምጣቴ 3 ወር 4 ወር አብርሃም ቤት ላይ ከመጣሁኝ አይደል 1 አመትና 2 አመት 3 አመት ካንተ ጋር ነው ጓደኝነቱ። ስለዚህ እንዲሰማ አድርገህ ይሄን ነገር ለሱ መናገር ትችል ነበር። ከዛ ባለፈ ደግሞ አንተም በሰው ህይወት አይመለከትም። ከዛ ባለፈ ደግሞ ራሴን ከአንድም 2 ራሴን ከነሱ ህይወት አስወጥቼ አይቼዋለሁና ምንም ሰላማዊ ነገር ነው ወጥቼ የተስተካከለ ነገር ስለሌለ ነው አሁንም አብርሃምን በድጋሚ የቀረብኩት። ገባ አሁንም እሱ ሰላማዊ ሆኖ አሁንም እሱ ደስተኛ ሆኖ ማየት ነው የምፈልገው። የሱንም ደስታ መርጬ ደግሞ ከዚህ በፊት ሁለቱ ተጣልተው እኔ ራሴን አስወጣሁኝና ጉዳቴን መርጬ ሀዘኔን መርጬ የሱን ደግሞ ደስታ አስቀድሜ ራሴን አስወጥቻለሁ። ስለዚህ ከህይወታቸው ውጪ ምናምን አንተ አይመለከትህም። ስለኔም ህይወት እንዴት አድርጌ መኖር እንዳለብኝም አንተ አትነግረኝም። እሺ እኔ ምንም ላያገባኝ ይችላል፣ ግን ደግሞ በሁለት ባለትዳሮች መሀል የገባሽው አንቺ እንጂ እኔ አይደለሁኝ። የበጠበጥሽው አንቺ ነሽ። ግን ደግሞ እኔ ተይው በቃ እኔ ምንም አያገባኝም። ግን ደግሞ የበጠበጥሽው አንቺ እንደሆንሽ አምነሽና መቀበል አለብሽ። መቀበል አለብሽ። እኔ በቃ ምንም አያገባኝም። ከዚህ ውስጥ ሻሶጭኝ ምንም አላደረኩኝ። ለሩታ ምንም አላደረኩም። ለአብርሽም ምንም አላደረኩም። በቃ ደምደም ይዝጋ። ግን አንቺ ነሽ የሰው ትዳር ገብተሽ የሰው ህይወት ገብተሽ እየበጠበጥሽ ያለሽው። ምንም የማታውቅ ሴት ልጅ ነሽ። የሴት ልጅ ጉዳት ሊሰማሽ ይገባ ነበር። አንቺ ግን ምንም ሊሰማሽ አልቻለም። ገባሽ አይደለ? አንቺ የአብርሽን ደስታ ብቻ ነው አይደል የምታየው። ግን ደግሞ ከአብርሽ ደስታ ጀርባ ደግሞ የምታለቅስ አንድ ሴት አለች። ልትጎዳ በሱ ምክንያት ልትጎዳ የምትችል አንድ ሴት አለች። ያንን ነገር ለምንድን ነው መረዳት የከበደሽ? አንቺ የምታየው የአብርሽን ደስታና የራስሽን ደስታ ብቻ ነው እንዴ? በእናንተ መደሰት በእናንተ ደስተኛ መሆን የሚጎዳ ሰው የለም ብለሽ ነው እንዴ ብታስቢ? እኔ እሺ ማለት ይኸውልህ ፈረንጁ እኔ እየነገርኩክ ነው ከህይወታቸው ውጪ ምናምን የምትለው ሀሳብ እኔም አንድ ጥያቄ ያለኝ ከህይወታቸው ወጥቼ እኔ ነኝ ተመልሼ ገብቼ ወርቅ ልኬ ለሩታ ምናምን ነገሮችን ያበላሽሁት እኔ ነኝ። ከህይወታቸው በወጣታ የኔን ስም አንስታ ከሱ ጋር ለመጣላት እየሞከረችው ያለችው እሱ አይደለች እንዴ? በቃ የሱ ጥፋት የአብርሃም ጥፋት እንዴ ነው አብርሃም እንዲያደረጋት ለሩታ ሩታ አብርሃም እንዲያደረገችው ምናምን ነገር ብዬ በዚህ ሰዓት ማንሳት አልፈልግም። ግን ደግሞ እኔን ምክንያት እያደረጋችሁ ነው እንጂ ቱ ዘ ፖይንት ሁለቱ የሚታረቁበትን ነገር እኔ አሁንም ቢሆን እሱ ደስተኛ ለማድረግ ነው እየሞከርኩ ያለሁት ከጅምሩ ስቲል ነው ድረስ ከህይወቴ ውጪልኝ ኦር ሰምቲንግ ወይ ከህይወት ልውጣም በቃ ህይወትህን አንተም ከልጅና ከሚስት ጋር ኑር ብዬ ወጥቼ አይቼዋለሁ። ግን ደግሞ እኔ ህይወቱ ላይ በመውጣቴ ልጁ ድጋሚ ዲፕሬሽን ውስጥ ከመግባት ወይም ደግሞ የሆነ ነገር የሚያዝናናው ብቸኝነት ከመሰማት ውጪ ቢያንስ እኔ ከህይወት ወጥቼ እንኳን እናንተ ምንም ልታደርጉለት የቻላችሁት ነገር የለም። እዚህ ጋር ደግሞ ልጁ ቢያንስ ወንድ ልጅ ነው፣ ብዙ ነገር ያስፈልገዋል፣ ትሪት ያስፈልገዋል፣ ክብር ያስፈልገዋል። እየተገፋ ብዙ ነገር እንትን እያለ ምናምን ያንን ነገር እንኳን ማንሳት አልፈልግም። እሱ ላይ እንደዚህ ሆንክ፣ እንደዚህ መጣክ፣ ትዳርህ ለምን እንደዚህ ትመራለህ ይበቃሃል ብዬው እንኳን አላውቅም። እኔ በቃ እኔና እሱ ስንሆን እሱን የሚያዝናና ነገር ከማድረግ ውጪ ከትዳርህን ለምን አትፈታም፣ ትዳርህን ለምን እንደዚህ አታደርግም ምናምን አይደለም። ምክንያቱም ይሄ ልጅ እኔን አስበው አይደለም ትዳሩን ያርል እንዴ ትዳር ውስጥ የገባው በቃ ትዳር ውስጥ ገብቷል ኦሬዲ። እንዴት አድርጎ ማኔጅ ማድረግ እንዳለበት ለራሱ ነው ይሄን ነገር መልቀቅ ያለብን። እኔም አንተም አጠገቡ ያለውም ሰው አይመለከተንም በትዳር ውስጥ ማለት ነው። እና አስታውቃላችሁ ካልክ ደግሞ ከንግግር ይልቅ ሞር ተግባር ብታደርግ የተሻለ ነው ብዬ አስባለሁ። እኔ እኮ አሁን ያንቺን ነገር ምንም ሊገባኝ አልቻለም። ከትዳሩ ከዛ በፊት ወጣውኝ ምናምን እያልሽ ነው እንዴ? መውጣት ይሄ ነው እንዴ? ሳምንት 3 ቀን መቆየት ነው እንዴ ከትዳሩ መውጣት ይባላል እንዴ? እስቲ ንገሪኝ። አንቺ ከሳምንት በላይ ቆይተሽ ምታቂ ከሆነ ከሱ ህይወት ወጥተሽ እስቲ ንገሪኝ። መች ነው አንቺ ከሳምንት በላይ ወጥተሽ ምታቂ? ወጣውን ብትይ 4 ቀን 3 ቀን ጠፍተሽ ነው። ገባሽ አይደለ? ይሄ ደግሞ ከትዳር መውጣት አይባልም።
ይሄ ልጅ ነገርኩሽ ደስተኛ ሊሆን የሚችለው ከሚስቱና ከልጁ ጋር ሲሆን ነው እንጂ ካንቺ ጋር ሲሆን አይደለም። ደስታውን የምትፈልጊ ከሆነ እስቲ ለአንድ ወር ለሁለት ወር ከራሱ እስቲ ራቂ። እንዴት ደስተኛ እንደሚሆን ደግሞ ያሳይሽ። እኛ ላንቺ ምንም አይነት ጥላቻ የለንም፣ እወቂው ይሄንን ነገር። ግን ደግሞ እየሰራሽ ያለሽው ነገር እንኳን እኛ ማንም ሊቀበልሽ አይችልም። ወዳጅሽ ራሱ ሊቀበልሽ አይችልም። ይኸውልህ ፈረንጁ፣ አሁንም ቢሆን ነገሮችን ለማስተካከል እኔ ጋር ለመምጣት የሚጠበቅብክ የሁለቱ ትዳር እስከሆነ ድረስ ሩታን እየተቀርባታለህ እንደ እህት እንደ ወንድም እንደምትተያዩ አውቃለሁ። ስለዚህ በሷ በኩል ነው ነገሮችን ማስተካከል ያለብህ። ገባ? እኔ እዚህ ጋር ምንም የምመቀኘው ነገር የለም። ግን ደግሞ ምክንያቱም የሱን ደስታ ስለማስቀድም ማለት ነው። እሷ ጋር ሄደክ ተይ አብርሃም እንደዚህ ሊያወራሽ ሲሞክር ቤትሽ ሲመጣ አትግፊው። ተይ ወንድ ልጅ ነው። ብዙ ስትገፊው ብዙ የሚሰማው ነገር ይኖራል። አማራጭ እንዳለው ይሰማዋል። በቃ ብዙ ነገር ይሰማዋል ብለክ እህትህን ነበር መምከር የነበረብህ ሩታን ማለት ነው እንጂ እዚህ ጋር ከህይወት ውጪ ምናምን ከዛ ባለፈ ደግሞ 3 ቀን ነው ምናምን ገና ከህይወቴ ውጪልኝ ብሎኝ እሺ ብዬ ተቀብዬ ሳልጨርስ ነው እኮ 2 ቀንም 3 ቀንም ሳይቆይ ነው እኮ የኔን ስም አንስታ ከሱ ጋር ለመጣላት የሞከረችው። ገባ? ያን ነገር ለማስረዳት ነው ድጋሚ ተመልሼ ሄድኩት። ስለዚህ ወደ ኋላ ብለን ተመልሰን ሳምንትም 3 ቀንም ከህይወቱ መውጣት አለመውጣት ጉዳይ አይደለም። ግን ደግሞ እውነትም አንተ ይሄ ነገር ስለነሱ ትዳር የሚያስጨንቅህ ከሆነ ስለነሱ እንትን የሚያስጨንቅህ ከሆነ ሩታንም ለመምከር ሞክር አንተ ማለት ነው። የምትመከር ሰው አይደለች፣ ብዙ ነገር ታውቃለች። እናንተ ነገሮችን እያበላሻችሁ ስለሆነ እንጂ እየመከርናችሁ ያለ ነው። እንደ እድሜያችሁ እንደ ስራችሁ ቢሆን የምትመከሩ ሰዎች አልነበራችሁ። እሷ ግን ስራዋን ጠቅቃ የምታክሰው ስራውን በቃ የምትሰራው ነገር የምታደርገው ነገር ጠቅቃ የምታክሰው ነች። ስለዚህ ይሄን ነገር በማድረጓ ትደግፋታለህ ነው? እሺ እዚች ጋር እኔን ከህይወታቸው ውጪ እያል እዛች ጋር የሷን ሀሳብ የምትደግፍ ከሆነ ሁሌ አብርሃምና ሩታ እንደዚህ እንዲኖሩ ነው የምትፈልገው እንጂ ትዳራቸውን እውነት አንተ እንዲታረቁ አትፈልግም ማለት ነው። አንቺ በመሀል ውጪና እነሱ ደግሞ አንድ ላይ እንዴት እንደሚሆን ያሳዩሻል። ነገርኩሽ እኮ በቃ እንዴ ከዚህ በላይ እኮ መደጋገም አይጠበቅብኝም። እኔ በቃ ስህተት ሰርታለች ብዬ ማስበው ከዛ በፊት በቃ ስህተት አልሰራችም ማለት አይደለም፣ ሰርታለች። ግን ደግሞ አሁን እያደረገችው ያለው ነገር አሁን ምንም ብታረግ እቀበላታለሁ፣ ምክንያቱም እውነት አላት። ገባሽ አይደለ? አብርሽ ካንቺ ጋርም እየሆነ ከሩታም እየሆነ የሚሆንበት ምንም አይነት ምክንያት የለም። ወይ አንዱን መተው ይችላል። ገባሽ አይደለ? አንቺ ጋርም እየሆነ ሩታም ጋር እየሆነ እንዴት ብላ እንድትቀበለው ነው የምትፈልጊው? እስቲ አንቺ ከህይወታቸው ውጪና እሱ ሄዶ ይጠይቃትና ወይም ደግሞ ነገሮችን ለማስተካከል ይሞክርና ራሱን እኔ ማንኝ ብሎ ይጠይቅና እስቲ ሩታ አትቀበሉ፣ እስቲ ሩታ ባሌ ነው ወይም ደግሞ የልጅ አባት ነው ብላ እስቲ አትቀበሉ። እንዴት እንደምትቀበለው ደግሞ በደንብ አድርገሽ ታሳይሻለች። ወደ ኋላ ምን ሆነህ ነው እንዴ? እኔ ነገርኩህ፣ እሷ አትቀበለው ምናምን አይደለም። ገባህ? ባለትዳር ናቸው፣ ሊጣሉ ይችላሉ ምናምን ብዙ ነገር ያሳልፉ ይችላሉ። እንደገና ደግሞ እሷንም ቀርቤ ብዙ ነገሬን ትቼ ብዙ ነገር ክብር ምናምን የሚባለው ነገር ትቼ እሷን ለማውራት የሞከርኩ ሰው ነኝ። ግን ደግሞ እሷ በተቃራኒው ቅናንትን ምንድነው ንቀትን ብዙ ነገር ብታሳየኝም እንደሷም ሆኜ ለመረዳት ብዙ ነገር ሞክሬያለሁና አሁን ላይ ፈረንጁ በቃ ይበቃል። ሰላማዊ ሆነን እስካሁን አውርተናል። ግን ደግሞ አንተም በሰው ህይወት አይመለከትም። የራስህን ኑሮ ኑር፣ እኔም የራሴን ኑሮ ኖራለሁ። ልጁ ደግሞ አብርሃም ደግሞ ደስተኛ እየኖረ ቢያንስ የሆነ ደስታውን ስታዩ እናንተ ራሳችሁ የሆነ እንትን የምትሉት ነገር አለ። በዚህ በግራም ይሁን በቀኝ ልጁ ደስተኛ እየሆነ ነው ያለው። ጭንቅላቱ እንደ ወንድ ልጅ እኮ ነው። አንተ ጭንቀት እንዴት አትረዳም? ጓደኛ የለህም? ከጓደኛ ጋር ስትለያይ ምናምን እንዴት እንደሚደብርክ አይገባክም? ጭንቀቱን ተረድቼ መሰለኝ አይደለ ላናግርሽ፣ ምክንያቱም ሰላም መፈጠር ስላለበት ማለት ነው። አሁን እኮ ሰላም እየተፈጠረ ስላለ ነው። እንዴት ነው ሰላም ሊሆን የሚችለው? ከአንቺ ጋር ሆኖ ከሩታም ጋር ሆኖ እንዴት ነው ሰላም የሚሆን? ይሄ ልጅ አንቺ ጋር ሆኖ ሊያስመስልልሽ ይችላል። ነገርኩሽ፣ በቃ ያስመስላል። በቃ ደስተኛ እንደሆነ ወይም ደግሞ ለምታረጊለት ነገር ምስጋና የለውም እንዲባል ስለማይፈልግ ወይም ደግሞ ላረክሽለት ነገር ይሄ ልጅ እየተደረገለት ምስጋና የለውም እንዲባል ስለማይፈልግ ፈገግተኛ ወይም ደግሞ ደስተኛ ሊሆን ይችላል፣ ሊያስመስልም ይችላል። ግን ደግሞ አትጠራጠሪ፣ ሊሆን አይችልም። ይሄ ልጅ ደስተኛ የሚሆነው ከሚስቱና ከልጁ ጋር ሲሆን ነው። 4 ነጥብ አለቀ። ገባሽ አይደለ? ይኸውልሽ ሩታ እንደፈለከልኩትም ፈረንጁ ምን ሆነ ነው እንዴ? ለምን እንደዚህ ትላለክ? እኔ አሁን ዛሬ እሱ እንደዚህ ለማስደሰት በሞከርኩበት ታይም ነው እንዴ እንደዚህ የምትሆነው እንዴ? ሄዶ እኮ ቤቱ ትዳሩን መርጦ ቤቷ ድረስ ሄዶ ልጄን ሚስቴን ናፍቀሽኛል ሲል እኮ አይቼዋለሁ አይደል እንዴ ያ ነገር አሁንም ደስታ ከሰጠው ፊቱ ላይ ፈገግታ ካየው እኮ እኔ አሁንም ማረፍ የምቀመጥ ሰው ነበርኩኝ። ግን ደግሞ የሚያከብረው የሚወደው እዚች ጋር ከጎኑ
ወንድ ልጅ ደግሞ ሲከበር ጥሩ ነው አንዳንድ ጊዜ። ምክንያቱም እኔ እናቴ አባቴን ስታከብረው ስለማቅ ምንም ቢሆን ምንም ነገር ቢያጠፋ እንኳን እንደዚህ በሰው ፊት በተሰበሰበበት በጓደኞቹ ፊት ዲስሪስፔክት አድርጋው ንቃው አውርታ ስለማታውቅ ምንም ቢሆን ማለት ነው። ምክንያቱም ለአባቴ እንድንሰጠው የምትፈልገው ክብር አለና ሁሉም ነገር ጓዳ ላይ ነው መሆን ያለበት ብዬ ነው ማስበው። ስለዚህ አሁን ላይ ደግሞ ያንን ነገር እያየሁኝ እሱን ሰላም ለመፍጠር እኔ አቤል ብሩክ የምናደርገው ነገር አሁንም ቢሆን ለሱ ስለምናስብለት ነው። ገባክ? ስለዚህ እኔን ከህይወት ውጪ ከማለትና እውነት ትዳር ለማስተካከል ካሰብክ እህትህን መምከር ነው ያለብክ። በቃ እሺ፣ እሷ ነገርኩሽ፣ ምንም ምክር የሚያስፈልጋት ሰው አይደለችም። ታውቃለች ብዙ ነገር፣ ግን እንደ ማስጠንቀቂያም እንደ ምክር ነው እየነገርኩሽ ያለሁት። ግን ደግሞ ይኸውልሽ ስሚኝ አንዴ፣ እሺ፣ እንደማመጥ እዛ ማውራት የፈለግሽው ነገር ታወሪያለሽ። ሩታ ማለት ነው እንደፈለጉ ይሁኑ ብላ ለቃችሁ ነው እንጂ የተፈራረሙበት ወረቀት ይዛ ፖሊስ ጣቢያ ይዛ ብትሄድ ማለት ነው አንቺ ዘብጥያው ነው የምትወጁ። ገባሽ አይደለ? ይሄ ልጅ ባለ ትዳር ነው፣ የፈለገችውን ነገር ማድረግ ይችላለች። ምክንያቱም የተፈራረሙበት ፊርማ አለ እዛ ጋር፣ የፈለገችውን ነገር ማድረግ ይችላለች። ግን እንደፈለጉ ይሁን ብላ ለቃችሁ እንጂ ማለት ነው የፈለገችውን ማድረግ ደግሞ እንደምችል ማስተዋል መቻል አለብሽ። አንቺም ህይወትሽ ላይ መጥፎ ነገሮች እንዲፈጠሩ እያደረግሽ ነው። ከብዙ ሰው ጋር እየጣላሽ ነው። እንደ ሩታ በፍቅር ብትቀርቢያት እኮ በፍቅር ማትቀበልበት ምንም አይነት ምክንያት የለም። ግን ደግሞ ስራሽ አይመቻትም፣ እያደረግሽ ያለው ነገር ደስ አይልም። በቃ በዛ ምክንያት ነው እንጂ እኮ እሷ መጥፎ ሰው ሆነ አይደለም አንቺን በዚህ ያክል ለመጥላት ወይም ደግሞ በዚህ ያክል ጭቅጭቅ ሁለታችሁ ላይ እንዲፈጠር ያደረገው ማለት ነው። የፈለገችውን ነገር ደግሞ ማድረግ ትችላለች። የፈለገችው አይ የሰው ልጅ አንድ ስልጣን ኖሮት አንዱ ስልጣን ማይኖርበት ምንም ነገር የለም። ገባክ? እኔ ላይ ነገሮችን ከምታደርግ እኔ አታቀኝም። ትላንትና ሰው ነኝ። ገባክ? አሁን እሷም በርቺ ሁሉ ነገር ስታደርግ በርቺ፣ ጎበዝ፣ ጀግና እያላችሁ እዚህ ላይ ከምታደርሷት ቢያንስ መስመር እያስለቀቃችኋት ነው ሁላችሁም። ስለዚህ ቢያንስ ልጅቷን ለመምከር ሞክሩ። ገባክ? ይበቃሻል። ወንድ ልጅን ከዚህ በላይ አትክፉ ብለክ ነገሮችን ማስተካከል ነው እንጂ ያለብህ። ሩታ የምትመከር ሰው አይደለችም። ማንም ሰው ይመከራል። ማንም ሰው 100% ማንም ሰው ጭንቅላቱ የበሰለ ይሄን ያህል 100% ሰው የለም። እሷ ደግሞ ስለዚህ 100% ሰው እሷ ምንም ስተት የለባትም ምናምን ስተት የለባትም ነው እንዴ? ቆሜ መሰክርላታለሁ ነው እሱ። ይሄ መውደድክ ምናምን ነገር ቱ ዘ ፖይንት አንድ ነገር ሊጠቅም ይችላል። እኔም ስለ አንድ ሰው ስለሆነ ሰው ብትነግረኝ 100% በዚህ ሰው እርግጠኛ ነኝ ልል እችላለሁ። ግን ደግሞ